100 ብር ሰብቆ የተያዘን ሰው በእስር አቆይቶ ጉዳዩን እንዲከታተል ማድረግ ተመጣጣኝነቱ ላይ ጥያቄ የሚፈጠር ይሆናል ማለት ነው። ለ3 ለ4 ከዛም በላይ አመታት በእስር ካሳለፉ በኋላ ነፃ ሆኖ የሚለቀቁባቸው ሁኔታዎች አሉ። ህጎቻችን ያሉ ችግር ያለው አተገባበሩ ጋር ነው ያለው፣ ኢምፕሊሜንቴሽኑ ጋር ነው ችግር ያለው። ሰብአዊ መብት መከበር ሁላችንም በየተሰማራንበት የሙያ ዘርፍ የበኩላችን አስተዋጽኦ ማድረግ ስለሚጠቅም ችግሮችን ለመቅረፍ ምን ጅምሮች አሉ፣ ምን ነገሮችስ መሰራት አለባቸው በሚሉ ጉዳዮች ላይ ሀሳቦችን እናነሳለን። በጥምረት የምንሰራበት ኳሊቲ ሰርቪስ የምንሰጥበት ከተለያዩ የመንግስት ተቋማት ጋር ሆኖ ፓርትነር አድርጎ መስራት ያስፈልጋል። ሰላም ተመልካቾቻችን እንዴት ናችሁ? ሳምንታዊ የማረሚያ ቴሌቪዥን ፕሮግራም ጀምሯል። የዛሬ ማረሚያ ቴሌቪዥን ፕሮግራማችን በተለይም ፋና ሚዲያ ኮርፖሬሽን ከፌዴራል ማረሚያ ቤት ኮሚሽን ጋር በመተባበር የአፍሪካ የቅድመ ፍርድ እስርን ቀንን ምክንያት በማድረግ የምናዘጋጀው ፓናል ውይይት ነው። በተለይም ደግሞ ትኩረት የምናደርገው በክፍል 1 ባለፈው ሳምንት ተመልክተን የነበረው የአፍሪካ የቅድመ ፍርድ እስር ቀንን ምክንያት በማድረግ ፓናል ውይይት ማድረጋችን ይታወቃል። ዛሬ ደግሞ ክፍል 2 እና የመጨረሻውን ክፍል ይዘንላችሁ ቀርበናል። በያላችሁበት መልካም ጊዜ። አንድ ሰው በፍርድ ቤት ጥፋተኛ ነው ተብሎ እስከሚፈረድበት ጊዜ ነፃ ተብሎ የመገመት መብት ፕሪዛምፕሽን ኦፍ ኢኖሰንስ የሚል ስላለው የቅድመ ፍርድ እስር ወይም ደግሞ እስራት እንደ መጨረሻ አማራጭ እና አስፈላጊ ሲሆን ብቻ በሕጉ በተቀመጠው አግባብ ብቻ መፈጸም ያለበት መሆኑን እንደዚሁ አጽንኦ መስጠት እፈልጋለሁ። እንደ አዎንታዊ እርምጃዎች ብለን እንደ ፖዚቲቭ ዴቨሎፕመንት ብለን በእኛ በኩል የለየናቸው እንግዲህ አሁን ከግጭት እና ከሰላም መደፍረስ ጋር በተያያዘ ሲከሰቱ ወይም ደግሞ ሲወሰዱ የነበሩ የቅድመ ፍርድ እስሮች የመቀነስ አዝማሚያዎች አሉ። የኮሚሽኑ ፋይንዲንግ የሚያሳየው እንደዛ ነው። ሁለተኛ ኮሚሽኑ ባደረጋቸው ክትትሎችና በተከታታይ በወሰዳቸው የውትወታ ስራዎች እንግዲህ በብዙ ቦታዎች ላይ ታስረው የነበሩ ሰዎች ብዙዎች ተለቀዋል። የአንድ አመት ዳታውን እንኳ ባይ ከጥር 2017 አካባቢ ጀምሮ እስከ ጥር 2018 አካባቢ ጀምሮ በአጠቃላይ ከ9000 በላይ የሚሆኑ በህግም ባልተከተለ መልኩ በዘፈቀደ የታሰሩ ሰዎች እንደተለቀቁ የኮሚሽኑ ያሰባሰባቸው መረጃዎች ያመላክተው። በተለይም በአማራ በዋነኛነት ከዛም በኦሮሚያና በደቡብ በማዕከላዊ ኢትዮጵያ እነዚህ እንግዲህ የታዩ ለውጦች ናቸው። ሌላኛው እንደ ፖዚቲቭ ዴቨሎፕመንት የምናየው እንግዲህ የወንጀለኛ መቅጫ ስነ ስርዓትና የማስረጃ ህጉ መጽደቁ ነው። ይሄኛው እንግዲህ ከህግ አንጻር ያሉ ክፍተቶችን ብዙዎቹን ለመቅረፍ ያስችልናል ብለን እናስባለን። ከዚህ በተጨማሪ እንግዲህ ከተጠርጣሪዎች አያያዝ ከተያዙ ሰዎች አያያዝ ጋር በተገናኘ እንደ አዎንታዊ ለውጦች የምናያቸው ለምሳሌ በተለያዩ ፖሊስ ጣቢያዎች በተለይም በአዲስ አበባ የሲሲቲቪ ካሜራ መገጠም፣ እንደ ኢትዮጵያ ሰብአዊ መብቶች ኮሚሽን አካባቢ ያሉ ክትትል የሚያደርጉ ተቋማት የሚሰጡ ምክረ ሀሳቦችን መሰረት በማድረግ የፍትህ አካላትን የመገምገም ሁኔታዎች እያየን ነው። ኢሰብአዊ አያያዞች የቀነሱ መምጣታቸው እነዚህ እንደ ፖዚቲቭ የሆኑ ዴቨሎፕመንት አድርገን እናያቸዋለን ማለት። ከክፍተት አንጻር ግን ሌሎች ብዙ የሚነሱ ጉዳዮች አሉ ማለት ነው። አንደኛው እንግዲህ ከዘፈቀደና ከህገወጥ እስራት ጋር በተያያዘ የሚነሳው ሰዎች ምክንያታዊ ጥርጣሬ በሌለበት ሁኔታ የሚያዙበት ሁኔታ ነው። ከዚህ በተጨማሪ ወንጀል ባልሆኑ ጉዳዮች ላይ ሰዎችን የማሰር ጉዳይ፣ በፍትሐ ብሔር ጉዳይ ለምሳሌ ከማይክሮ ፋይናንስ ኢንስቲትዩሽን የተበደረ ሰው ባለመክፈሉ፣ የማዳበሪያ ብድር ወስዶ ባለመክፈሉ ምክንያት የሚታሰሩ ሰዎች አሉ። ህጉ ላይ በግልጽ እንደተመለከተው በፍትሐ ብሔር ጉዳይ ማንኛውም ሰው በወንጀል ሊታሰር እንደማይገባው የተቀመጡ ስታንዳርዶች ያሳያሉ። ቅድም እንደተገለጸው ተጠርጣሪዎችን ያለ ፍርድ ቤት ትዕዛዝ የሚያዙበት ሁኔታ መሆኑ፣ ተጠርጣሪዎች በ48 ሰዓት ህግ ባስቀመጠው ውስጥ እንዲሁ ፍርድ ቤት ያለማቅረብ ሁኔታዎች በተለያዩ አውዶች እናያለን። ፍርድ ቤት የሚሰጣቸውን ዋስትናዎች እንደዚሁ ባለማክበር ሰዎችን በእስር ላይ እንዲቆዩ የማድረግ ሁኔታዎች እናያለን። በተለይም በአንድ ጉዳይ ላይ ፍርድ ቤት በነጻ በሚለቀው ሰዓት ሌላ ቦታ ላይ የማዛወር ሁኔታ ወይም ደግሞ ይግባኝ ብለናል በሚል ሁኔታ ሰዎችን እንዲቆዩ የማድረግ ሁኔታዎች እንደዚሁ ሊሻሻሉ የሚገባቸው ነገሮች ናቸው። በአስተዳደር አካላት በሚሰጡ ትዕዛዝ ሰዎችን የማሰር ሁኔታዎች እንደዚሁ እናያለን ማለት ነው። ከዚህ በተጨማሪ ሰዎች ከተያዙ በኋላ ደግሞ የሚያዙባቸው ሁኔታዎች ኮንዲሽን ኦፍ ዲቴንሽን ብላ ሜቴም የገለጸችው ላይ እንደዚሁ ከአያያዝ ጋር በተገናኘ እንግዲህ የአቅርቦት የመጨናነቅ ሁኔታዎች በአጠቃላይ በእስር ላይ ያሉና በተለይም ደግሞ ልዩ ድጋፍ የሚያስፈልጋቸው የህብረተሰብ ክፍሎችን ያማከለ
የመያዣ ማዕከላትን የማቆያ ማዕከላት ከማደራጀት አንጻር ክፍተቶች እንዳሉ ሁላችንም የምንስማማበት ነው። ከዚሁ ጋር በተያያዘ እንግዲህ በተለያዩ ጊዜ ኮሚሽኑ ሪፖርት ሲያደርግ እንደነበረው ከቅድመ ፍርድ እስር ጋር በተያያዘ አንድ ችግር ስናነሳው የነበረን አሁንም በተወሰነ መልኩ ያለው የሰዎች አስገድዶ መሰወር ጉዳይ ነው። ኢንፎርስ ዲስአፒራንስ የምንለው ሰውየው ወይም ሴትዮዋ ትያዛለች፣ ያለችበት ሁኔታ የት እንደታሰረች በምን አይነት ሁኔታ የማይታወቅባቸው ሁኔታዎች ይሄኛው በጣም ከስሮቹ ውስጥ በጣም የከፋው በመሆኑ ለተደጋጋሚና ለተደራራቢ የሰብአዊ መብት ጥሰቶች የሚያጋለጥ በመሆኑ ይሄኛውንም እንደዚሁ አድሬስ ማድረግ ይጠበቅብናል ማለት ነው። በተለይም እነዚህ ከህግ ማስከበር ጋር በተያያዘ የህግ ማስከበር ዘመቻ ጋር በተያያዘ የሚከሰቱ ጉዳዮች እንደነበሩ የምናየው ነው። የኢትዮጵያ ሰብአዊ መብቶች ኮሚሽንም ይህንን ለመቅረፍ ሁለንተናዊ እርምጃ እንዲወሰድ ጥያቄና ማሳሰቢያ ማቅረቡን ሁላችንም የምናውቀው እና የምናስታውሰው ጉዳይ ነው ማለት ነው። እንደ መጨረሻ ማንሳት የምፈልገው የተለያዩ ተቋማት በተለይም የኢትዮጵያ ሰብአዊ መብቶች ኮሚሽን የሚሰጣቸውን ዝርዝር የሆኑ ምክረ ሀሳቦች አለመፈጸም እንደ ችግር እናያለን። ከማረሚያ ቤቶች ከፖሊስ ጣቢያዎች ከኃላፊዎች ጋር ብዙ ጊዜ እየተነጋገርን በጋራ የምንወስዳቸው እርምጃዎች አሉ። በዚያ አጋጣሚም እንደዚሁ ኃላፊዎችን ማመስገን እንፈልጋለን። ነገር ግን ደግሞ የማይፈጸሙ ምክረ ሀሳቦች አሉ። የኢትዮጵያ ሰብአዊ መብቶች ኮሚሽን ለሚጠይቀው ጥያቄ ለሚሰጠው ምክረ ሀሳብ የመፈጸም ግዴታ በሕግ ላይ ተቀምጧል። የወንጀል ኃላፊነትን የሚያስቀምጣል። ከዚህ አንጻር ምክረ ሀሳቦችን የመፈጸም ቁርጠኝነት የበለጠ ሊጠናከር ይገባል የሚል እይታ አለን ማለት ነው። እንደ ተባበሩት መንግስታት ድርጅት እንዲሁም ደግሞ ለተለያዩ የሲቪል ማህበራት የበለጠ ልንሰራበት ይገባል የምንለው ቅድም ለተደረገው ጥናታዊ ጽሁፍ ቀርቧል። እንደነዚህ አይነት ጥናታዊ ጽሁፎችን ማድረግ ምን አይነት ችግሮች እንዳሉ ምን አይነት ክፍተቶች እንዳሉና ምን አይነት ሪኮሜንዴሽኖች ሊሰጡ እንደሚችሉ ያስገነዝበናል። ስለዚህ ሬጉላር የሆነ በአመት 4 ሊሆን ይችላል፣ በየ3 ወሩ ወይ ደግሞ በአመት 3 ሊሆን ይችላል ጥናቶችን በማድረግ ያሉትን ክፍተቶች ማወቅ እንችላለን። ሁልጊዜ እነዚህን ችግሮች ለምሳሌ ታራሚዎች በጊዜ ፍርድ ቤት ያለመቅረባቸው፣ በ48 ሰዓትም ፍርድ ያለማግኘታቸው፣ ፍርድ ቤት ያለመቅረባቸው የመሳሰሉትን ችግሮችን ስናይ ችግሩ ያለው በዋነኝነት የችግሩ ተጠቂ የሆኑት እነዚህ ታራሚ ሊሆኑ ወይ ደግሞ ተከሳሾች የሆኑ ሰዎች ናቸውና እነዚህን ጥናቶች ስናደርግ እነሱን ስለሆነ ሴንተር ማድረግ ያለብን። ጥናቶቹም በተጨማሪ ከተለያዩ የመንግስት አካላት ጋር ከህግ አስፈጻሚ አካላት ጋር የምናደርገውን ቃለ መጠይቅ ስለሚኖር ከሁለቱም ሳይድ ያለውን ችግር መረዳት ስለምንችል የበለጠ ሪሰርች ላይ መስራት ብንችል ሁላችንም ያው እንደምናውቀው በጣም በተለያዩ ሎ ኢንፎርስመንት ስራዎች ላይ ተጠምደናል። ግን ጎን ለጎን ሪሰርች የሚሰሩ ዲፓርትመንቶች ቢኖሩ ጥሩ ነው ብለን እናስባለን። ከቅድመ ፍርድ በፊት ያሉ እስሮች እንደ ኤክሰፕሽን ወይም እንደ ልዩ ሁኔታ ነው መታየት ያለባቸው የተባለው አለ። ከዛ በተጨማሪ ግን እንደ ልዩ ሁኔታ ደግሞ መታሰር ሲኖርባቸው መሰረታዊ የሚባሉ መብቶች እንደ ፕሪንሲፕል እና ይታወቃሉ። ነገር ግን በተግባር ስናያቸው ተግባራዊነቶች ላይ ክፍተቶች አሉ። ለምሳሌ ተጠርጣሪዎች በሚያዙ ጊዜ የተጠረጠሩበት ወንጀል ያለመነገር። በተጨማሪ ደግሞ ቅድምም ሜቲ አንስተዋለች ዝም የማለት መብት አላቸው። አሁን ይህ እንደ መርህ ይታወቃል፣ አብዛኛው ሰው ይለዋል። ግን በተግባር ያ ዝም የማለት መብታቸው የማይጠበቅበት ሁኔታ አለ። ከዛ በተጨማሪ በእርግጥ ብዙ መሻሻሎች እኛም በስራችን ያየናቸው የተለያዩ መሻሻሎች የአያያዝ ሁኔታ ማስፋፊያዎች የሚደረጉበት ሁኔታ አለ። በተወሰነ መልኩ ደግሞ አንዳንድ ጣቢያዎች ላይም የህግ ድጋፍ በሲቪል ማህበራት ቅድም እንደተነሳው የህግ ድጋፍ የሚሰጣቸዋል። ነገር ግን ካለው የተጠርጣሪ ብዛትና ካለው ጣቢያ ከህዝብ ቁጥርም አንጻር ለምሳሌ አዲስ አበባን ብናይ በጣም ሰፊ ህዝብ የሚኖሩበትና ብዙ ተጠርጣሪዎች የሚኖሩበት ሁኔታ ስላለ ያለው ፍላጎትና የሚቀርበው ደግሞ በተለይ ቅድም እንደተነሳው በኢውላ ሴቶች፣ አንዳንድም የህብረተሰብ ክፍሎች መሰረታዊ የሚባሉ የተጠርጣሪ መብቶች ላይ ምንም አይነት እውቅና የሌላቸው እነሱ የሚጎዱበት ሁኔታ ይኖራልና ይሄን ማንሳት ነው የፈለግኩት። አመሰግናለሁ። የህግ ድጋፍ አገልግሎት ስንል የት ነው መቼ ነው መጀመር ያለበት የሚለው ነገር በደንብ ልናሰምርበት ይገባል። ከዚህ ጋር አንዱ የሚታዩ ተግዳሮት ከዚህ ጋር የተያዘ ስለሆነ ሰዎች ቃላቸውን ከመስጠታቸው በፊት የህግ ድጋፍ አገልግሎት ወይ ደግሞ የህግ ባለሙያን ሊያገኙ የሚችሉበት ሁኔታ ይሄ በህግም በስርዓቱ የተደነገገ ስለሆነ እሱን ሙሉ በሙሉ
መተግበሩ ያለግባብ በፖሊስ ጣቢያዎች ላይ ያለግባብ ወደ ማረሚያ ቤት መሄድን ያለግባብ ፍርድ ቤቶች አካባቢ ላይ የመዝገብ መጨናነቅን የሚቀንስ ስለሆነ የህግ ድጋፍ አገልግሎቱ በተለይ ኤርሊ አክሰስ የምንለው ቅድሚያ በፖሊስ ጣቢያዎች ላይ ሰዎች በህግ እጃቸው ከተያዘበት ጊዜ ጀምረው የህግ ድጋፍ አገልግሎት የሚያገኙበት ሁኔታ በስፋት ሊስፋፋ ይገባል የሚል እምነት አለኝ። ይሄ ደግሞ ይሄን አገልግሎት ደግሞ በስፋት ከመስጠት አንጻር ፖሊስ ጣቢያዎቻችን በራቸውን ለዚህ ክፍት ሊያደርጉት ይገባል። ማረሚያ ቤቶች ጋር በእንደዚህ አይነት ነገር ችግር የለብንም። በየትኛውም ቦታ ለዛ የሚሆን ቦታ በማመቻቸት አገልግሎቱን በተሟላ መንገድ መስጠት እንድንችል አክሰሱን ከመፍጠር አንጻር ከፍተኛ እርምጃ ወስዷል፣ ወደፊትም ተጉዟል እና ፖሊስ ጣቢያዎቻችንም ይሄንን ተሞክሮ ወደ ራሳቸው ደግሞ ሊያስፋፉት ይገባል የሚል እምነት አለኝ። ከዛ ባሻገር ቅድም እንዳልኩት ከዚህ ከዋስትና ጋር ተያይዞ ያለው ነገርን ምንድነው ችግሩ የሚል ነገር ማየት ያስፈልጋል። ምናልባት የተባለው አንዱ እንደ ትልቅ ኦፖርቹኒቲ የምንወስደው በቅርቡ የጸደቀው የወንጀል ስነ ስርዓት ህጉ እነዚህን ችግሮችን በብዛት ይፈታል የሚል እምነት አለኝ። ሁለተኛ የህግ ድጋፍ አገልግሎት አዋጆችንም በአሁኑ ሰዓት ኦልሬዲ ጸድቆ ወደ ትግበራ እየሄደ ነው። ሁለተኛ ከዋስትና ጋር ተያይዞ ነው እነማን ናቸው የሚወጡት ነው። በተለይ ይሄ ደግሞ የገንዘብ አቅሙ ያላቸው ሰዎች ሲወጡ የገንዘብ አቅም የሌላቸው ሰዎች ደግሞ ለረጅም ጊዜ እስር ላይ እንዲቆዩ ያደርጋልና ይሄንን በደንብ ማየት ያስፈልጋል ብዬ አስባለሁ። በአንድ በኩል የዋስትና መብት ማረጋገጥን፣ ሁለተኛ ያንን የተፈቀደውን የዋስትና መብትን በአግባቡ ደግሞ መጠቀም ያልቻሉ ሰዎች ለምን መጠቀም እንዳልቻሉ ታይቶ ሌላ አማራጭን መጠቀም ያስፈልጋል። ይሄ ደግሞ ያለግባብ በእስር ላይ የሚቆዩ ሰዎችን ቁጥር ይቀንሳል። ላሰምርበት የሚፈልገው አንዱ እነዚህ የጊዜ ቀጠሮች በበርካታ በፌዴራል ደረጃ በተለይ የሪማንዶቹ ደግሞ በጊዜ ቀጠሮ ላይ ያሉት ከሌሎች የተለዩ ቢሆንም በበርካታ ማረሚያ ቤቶች እነዚህ ታሳሪዎች ከሌሎች ተለይቶ የሚያዙባቸው ሁኔታዎች ከፋሲሊቲው መጣበብ ምክንያት አይኖርምና ይሄ ደግሞ የተለያዩ ወንጀል ተሰርቶ መስራታቸው በወንጀል ተረጋግጠው የተፈረደባቸው ሰዎች ጋር ሲቆዩ ገና ኢኖሰንት እያሉ ገና ምንም ይሄ እንደ ነፃ ሆኖ የመገመት መብታቸው መጠበቅ ሲገባው ከሌሎች ጋር መቆየታቸው ደግሞ ከዚህ ቀደም ለማያውቁት ወንጀልም ጭምር እንዲማሩ ከዛ ከወጡ በኋላ ሌሎች ከዛ የተሻለ ወንጀልም እንዲሰሩ የሚያነሳሳበት ሁኔታ በጣም በርካታ በመሆኑ ይሄ በተለይ የቅድመ ክስ እስርን በተቻለ መጠን የመጨረሻ አማራጭ ማድረጉ ያስፈልጋል። በእርግጥ እንደተባለው በሕጋችን እንደተደነገገው ዋስትና የማይፈቀድባቸው የወንጀል አይነቶች ይኖሩ አሉ። ስለዚህ እነዛን እንደ ኤክሴፕሽናል ልንወስዳቸው እንችላለን። ከዛ የዘለለ ግን በአብዛኛው በተለይ የተያያዘው የሚታሰሩት ከኢኮኖሚክ ክራይም ጋር ነው። በተለይ ከድህነት ጋር የተያዙ ወንጀሎች ናቸው በብዛት ወደዛ አካባቢ ይመጡትና ይሄ ደግሞ በደንብ በሌላ አማራጭ ማየቱ በተለይ ሳይፈረድበት ወደ ማረሚያ ቤት እንዳይሄድ ማድረጉ ቅድም ያልኳቸውን እዛ አካባቢ ያለው መጨናነቅን፣ አገልግሎትን መጓደልን፣ የንጽህና መጓደልን ስለሚቀንስ ከዛ አንጻርም ጭምር ማየት ያስፈልጋል። ስለዚህ በጋራ የምንሰራ ከሆነ ቅድም እንዳልኩት የዚህ የፕሪትራይል ዲቴኒን እንደ እስርን እንደ መጀመሪያ ሳይሆን እንደ መጨረሻ አማራጭ ልናደርገው ይገባል። ይሄን በማድረግ የዜጎችን ሰብአዊ ክብርን የበለጠ ከማረጋገጥ አንጻር የማረሚያ ቤቶችና ፖሊስ ጣቢያዎች አካባቢ ያለውን የአገልግሎት ጥራትን ከማሻሻል አንጻር የራሱ ትልቅ ሚና ይጫወታል ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። ቅድመ እስር ዋስትና እንግዲህ በህገ መንግስቱ አንቀጽ 19 ህዝባር 6 ላይ የታሰሩ ሰዎች በዋስ የመለቀቅ መብት እንዳላቸው ህገ መንግስቱም ያስቀምጣል። እሱ ብቻ አይደለም፣ እነዚህ በዋስትና በምን መልኩ ነው የሚለቀቁት የሚለውም በስነ ስርዓት ህግ በ60 አንቀጽ 60ዎች ውስጥ የተዘረዘሩ ነገሮች አሉና ሌሎች በዛው ልክ ደግሞ በ28ም ፖሊስም በቀላል ወንጀል ላይ በቀላሉ መልቀቅ የሚችላቸው ነገሮች በስነ ስርዓት ህጉ አንቀጽ 28 መሰረት በተለይ በግል አቤቱታ የሚቀርቡ ኬዞች ከሆነ ዋስትና መፍቀድ እንደሚችልና ቀላል ኬዞች ናቸው ተብሎ የሚታሰቡ ከሆነ ወይም ደግሞ በጽኑ እስራት የማያስቀጡ ከሆነ መፍቀድ እንደሚችል ህጉም ያስቀምጣል። በዚህ መሰረት ምናልባት እነዚህ ኬዞች በፖሊስ ጣቢያዎች የሚጣሩ ናቸው። አብዛኞቹ ክፍለ ከተማ
ጣቢያ፣ ክፍለ ከተማ፣ ፖሊስ ኮሚሽን በሚል ያው የተከፋፈለ የምርመራ ደረጃ ነው ያለን እና በዚህ መሰረት ምርመራም ስናጣራ በዚሁ ልክ ስለሆነ በፖሊስ ጣቢያ እነዚህ ክሶች ሲቀርቡ የምርመራ ሹምና በተለይ ደግሞ አሰራሩን ደግሞ እንደ መልካም አጋጣሚ የምንጠቀመው ምንድነው አቃቤ ሕግም ደግሞ እዛው ከምርመራ ክፍሉ ጋር ሆኖ ዋስትና የሚያስፈቅድ ከሆነ ኬዙንም አብሮ የመቀበል ከመርማሪ ፖሊስ ጋር ኃላፊውም ጭምር በጋራ ሆኖ ዋስትና መፍቀድ ካለባቸው እምዴት ዋስትና የሚፈቅዱበትና የግድ ፍርድ ቤት መቅረብ ካለበትም ደግሞ ፍርድ ቤት እንደሚቀርብ እነዚህ ምርመራዎች ተጠርጣሪው እስር ላይ ሆነው መጣራት አለባቸው ተብሎ የሚታሰቡ ካሉ በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 59 ስር ባለው ድንጋጌ መሰረት ጊዜ ቀጠሮ ይቀርባሉ ማለት ነው። ምናልባት በ48 ሰዓታት ውስጥ መቅረብ አለባቸው። አዎ ሕጉም እንደዛው ነው የሚለው። በተለይ በአዲስ አበባ እነዚህ ነገሮች ብዙ ጊዜ አይጣሱም። ለምንድን ነው ፍርድ ቤቶችም በየክፍለ ከተማም ያሉበት ሁኔታ ስላለ በስነ ስርዓት ሕጉም አንቀጽ 29 ላይ በግልጽ የተቀመጠ ነው። ይሄ ምንም ምናልባት ስነ ስርዓት ሕጉ ላይ በዚሁ አንቀጽ ስር ላይ ጉዞን አይጨምርም ይላል 29 ላይ ምናልባት ከአዲስ አበባ ውጭ በሚያዝበት ያ ታሳቢ ተደርጎ ይመስለኛል ጉዞን አይጨምርም ነው የሚለው። እንደዛም ሆኖ ምናልባት እኛ በሰው ነፍስ የሚፈለግ ሰው ሊሆን ይችላል። ለምሳሌ ከአዲስ አበባ ውጭ ወጥተን እንይዛለን። እዚህ ለተፈጸመ ወንጀል ተጠርጣሪ ወደ ሸሸበት አካባቢ ሄደን እንይዛለን። ይዘን አዲስ አበባ እስከምናመጣ 2 ቀን 3 ቀን 4 ቀንም ሊፈጅ ይችላል። ያንን ጉዞን አይጨምርም የሚለውን ብቻ ታሳቢ በማድረግ ሳናቀርብ ጭምር እዚህ አናመጣም። የሚያቆይ ጉዳይ ካለ ማስረጃ ተያያዥ ማስረጃዎች በሄደበት አካባቢ የምናሰባስበው በዛው ልክ ካለ በአቅራቢያ ያለው በዚህ ጉዳይ ይህን ወንጀል ፈጽሞ ነው ወደዚህ የመጣውና እስር ላይ ቆይተው እስከምናጓጉዝ ብለን እንጠይቃለን። ለምሳሌ አማራ ክልልን ብንሄድ፣ ኦሮሚያን ብንሄድ፣ ትግራይን ብንሄድ አቅራቢያ ያለው ፍርድ ቤት ያቀርባል። መርማሪው እዛ ካለ የፖሊስ አካል ጋር ተነጋግሮ ያቀርባል። እስከሚወሰድ ድረስ ፍርድ ቤት እውቅና እንዲኖረው ተደርጎ ዋስትና እንዲፈቅድ ተደርጎ ወደ ተጠረጠረበት ወይ ደግሞ ክሱ ወደ ተጣራበት ወደ አዲስ አበባ እንዲመጣ ይደረጋል ማለት ነው። እነዚህ ሂደቶች ምናልባት እንግዲህ ረጅም ጊዜ እስር ቅድም ከተነሳው ጋር ተያይዞ 59(2) ላይ ፖሊስ ምርመራው ያልተጠናቀቀ እንደሆነ ተጨማሪ 14 ቀን ጊዜ ቀጠሮ መጠየቅ ይችላል ነው የሚለውና ይሄኛው ምናልባት ድግግሞች ሊኖረው ይችላል። ያ ኬዝ ምናልባት እስከሚጠናቀቅ ድረስ ስነ ስርዓት ሕጉንም እንደምታውቁት ጊዜ ገደብ አላስቀመጠበትም። የቀድሞው ስነ ስርዓት ሕግ አዲሱ ላይ ምናልባት እንግዲህ የተቀመጠ ነገር ያለ ይመስለኛልና በተደጋጋሚ መጠየቅ እንደሚቻል ነው እንጂ ሊሚትድ አድርጎ ያ እንግዲህ ለፍርድ ቤት የተሰጠ ስልጣን አለ። በእርግጥ የምርመራ ሂደቱን ያየዋል፣ አስቀርቦ ማየትም ይችላል። ጉዳዩን የሚመለከተው ጊዜ ቀጠሮውን የሚመለከተው ዳኛ ፖሊስ በተሰጠው ጊዜ ውስጥ ያለ እረፍት መስራቱን ያረጋግጣል። ዘንድ አስፈላጊ ሆኖ ከተገኘ ተጨማሪ ቀጠሮ ይሰጣል። ተገቢ አይደለም ብሎ ካመነ ደግሞ ፍርድ ቤቱ ዋስትናውን የሚፈቅድበት ሂደት ነው ያለውና የሪማንድ ወይም ደግሞ የጊዜ ቀጠሮ ጉዳይ በዚህ ልክ የሚታይ ሆኖ ምናልባት ዋስትና ከፈቀደ በኋላ ምርመራውን የሚያጣራው ክፍል አቃቤ ሕግም ሊሆን ይችላል፣ ፖሊስም ሊሆን ይችላል፣ ይግባኝ ይጠየቃል። አንዳንድ ጊዜ የይግባኝ ጉዳይ የፍርድ ቤቱን ትዕዛዝ ወደ ጎን በመተው ላይሆን ይችላል። የተጠረጠረበት ወንጀል ከባድ ወንጀል ሆኖ ጉዳዩ የሚጣሩ ጉዳዮች ወይ ደግሞ ከዛ በኋላም ደግሞ ተጠርጣሪው ከወጣ በኋላ የሚከሰተውን ስጋት ምናልባት መሬት ላይ ያለውን ነገር ነባራዊ ሁኔታ ፖሊስ በቅርበት ስለሚከታተል ሊያውቀው ይችላል። እነዛን ነገሮች ባገናዘበ መልኩ የሚጠፉ ማስረጃዎችንም ጭምር ባገናዘበ መልኩ በሕጉ መሰረት ይግባኝ ሊባል ይችላልና ስለዚህ ወዳውኑ እዛው ከፍተኛ ፍርድ ቤት የመጀመሪያ ደረጃ ፍርድ ቤት ከሆነ ዋስ ያለው ወደ ከፍተኛ ፍርድ ቤት ያቀርባል። ዋስትናውን ያግድና ጊዜ ቀጠሮ ካመንበት ይሰጣል። አላም ደግሞ ያንኑ ያጸናና ዋስትናው እንዲፈጸም ይደረጋል። ሌላው የህዝብ ተሳትፎ ማጠናከር ያስፈልጋል። ለምሳሌ ባህላዊ የግጭት አፈታቶች ላይ ሁሉም ጉዳዮች ወደ እስርና ወደ መካሰስ ብቻም በዛው ብቻ ሶሉሽን ያገኛል ተብሎ ወደዛ እንዳይመጣ የእስር አማራጮች ወይም ደግሞ ባህላዊ የግጭት አፈታቶች ላይም ትኩረት ማድረግን ይሄ ደግሞ በህግ ውስጥም ተካቶ
የሚያልፉ ፍትህ ስርዓት ውስጥ ቦታ ቢሰጣቸውና በዚሁ እውቅና ተሰጥቷቸው በተለይ ቀላል ወንጀሎችን በሽምግልና መፍታት የሚለው ነገር በዛ በደንብ ትኩረት ተሰጥቶ ቢሰራበት የተሻለ ነው ብዬ ነው የማስበው። ቀላል ወንጀሎች ናቸው ተብሎ የሚታሰቡ ኬዞች ላይ አንዳንድ ጊዜ ቅጣቶችንም በማህበረሰብ አገልግሎትም ኃላፊነት መስጠት ይቻላል ብዬ ነው የምወስደው። ሌላው ሌጋል ኤድ የሚባለው ወይም ደግሞ የህግ እገዛ ቅድም የተነሱ ሀሳቦችም ከፖሊስ ጣቢያ ጀምሮ ቢካተቱበት የተሻለ አማራጭ ይሆናል ብዬ ነው። በጋራ መስራትን ክትትል ማድረግንም ስራዎችን እንደ አማራጭ ደግሞ ፕሮአክቲቭ ኢንቨስቲጌሽን ሲስተም የሚባሉ ምናልባት በእኛ ሀገር ያልተለመዱና በቅርብ ጊዜ ወደ ስራ እየገባ ያለው ነውና ፕሮአክቲቭ ቀድሞ ሰው ከመያዙ በፊት ምርመራዎቹ የሚጠናቀቁበትን ኦልተርኔቲቭ መውሰድም እንደ ትልቅ ግብአት ወይም ደግሞ እንደ ትልቅ መፍትሄ ሊታሰቡ የሚችሉ ናቸው ብዬ አስባለሁ። አመሰግናለሁ። በስተመጨረሻ ደግሞ የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል የኑስ ሙሉ የማጠቃለያ ሀሳብ እንዲሰጡ እሳቸውን በክብር ጋብዛለሁ። የሀገሪቱ ህገ መንግስት ለሰብአዊ መብቶች ሰፋ ያለ ሽፋን የሰጠ ነው። ከዚህ ውስጥ አንዱ በህግ ጥላ ስር ያሉ ሰዎችን አያያዝ በሚመለከት መብታቸው ምን ድረስ መከበር እንዳለበትም የሚያሳይ ህገ መንግስት ነው። ከዚህ በመለስ ያለው የፌዴራል ማረሚያ ቤት የአዋጅ ቁጥር 1174 ዝባር 2012 ነው። ይህም በተመሳሳይ ከህገ መንግስቱ መርህ በመነሳት በማረሚያ ቤት የሚቆዩ የህግ እስረኞችም ሆኑ ታራሚዎቹ አያያዛቸውን በሚመለከት የወጣ አዋጅ ነው። ይሄ አዋጅ እንግዲህ ዋና የማረሚያ ቤቱ ተልዕኮ በፍርድ ትዕዛዝ የሚመጡ ሰዎችን ተቀብሎ አርሞ አንጾ ህግ አክባሪና ሰላማዊ ዜጎች አድርጎ ወደ ማህበረሰቡ መመለስ ነው። ይሄ ከሆነ እነዚህ ሰዎች በማረሚያ ቤት በሚቆዩባቸው ሰዓት አያያዛቸው ምን ይመስላል የሚለው ነገር አንዱ በዚህ አዋጅ አንቀጽ 32 ላይ የተቀመጠ ነው። ስለ እስረኞች አያያዝ እዚህም ላይ የተደነገጉ ነገሮች እስረኞች በማረሚያ ቤት ቆይታቸው ሰብአዊ መብታቸው ተከብሮ ጤንነታቸው በተከበረ መንገድ መያዝ እንዳለባቸው ያስቀምጣል። ማረሚያ ቤት ሲቀበል የፍርድ ቤት ትዕዛዝ መኖሩን አረጋግጦ መርምሮ መቀበል አለበት ስለሚል ይህን ስለሆነ የምንከተለው ከእኛ ጋር 48 ሰዓት 3 ቀን ፍርድ ቤት ሳይቀርበው የሚለው እኛ ጋር አይሰራም። ኦልሬዲ ፍርድ ቤት ቀርበው ፍርድ ቤት ማረሚያ ሄደው ይከራከሩ ያላቸውን ሰዎች ነው የምንረከበው። ምናልባት አንዳንድ ቴክኒካል የሚባሉ ችግሮች ወረብ ፍርድ ቤት በሚሄዱ ሰዓት የማሳለፍ የመዘግየት እዛ የሚለው ትንሽ የመጉላላት ነገሮች አሉ ተብሎ የተቀመጠው ይሄ ትክክል ነው። አልፎ አልፎ ወይ በሎጂስቲክስ ችግር ይሆናል ወይም ደግሞ መንገድ ላይ በሚፈጠሩ የትራፊክ መስተጓጉሎች አንዳንዴ እነዚህ ችግሮች ይፈጠራሉ። ይሄ በተቻለ መጠን እንዲስተካከል እየሰራን ያለንበት ነገር እንዳለ እንዲታወቅ ለማለት ያክል ነው። ከዛ ውጪ ቅድም የተቀመጡ ወደ ማረሚያ ቤት የሚመጡ ሰዎች አንዳንዱ 1 ሳምንት ቆይቶ የሚፈታ ነው፣ አንዳንዱ 15 ቀን፣ አንዳንዱ 20 ቀን ቆይቶ የሚፈታ ነው። እነዚህ ሰዎች ወደ ማረሚያ ቤት ባይመጡ እኛም እንመርጣለን። ግን ደግሞ ፖሊስ ጣቢያ ሆነው በጣም በተጨናነቀና የሚበሉት በሚቸገሩበት ደረጃ ከሚሆኑ ደግሞ ማረሚያ ቤት መጥተው የተወሰነ ስፔስ አግኝተው የፍርድ ሂደታቸውን ቢከታተሉ ደግሞ ጥሩ ነው ከሚል አይ ቲንክ በጎ እሳቤ ተነስቶ ነው ብዙ ጊዜ ወደ ማረሚያ ቤት የቀጠሮ እስረኞች የሚመጡትና ከበጎ ነገርም ተነስቶ ወደዛ እንደሚመጣም ቢታይ ጥሩ ነው የሚል ሀሳብ አለኝ። ከዛ ባሻገር እንደተባለው በፌዴራል ደረጃም በክልል ደረጃም የታራሚዎችን መብት ለማክበር እንደ ተቋም ግን ይሄ ነው የሚባል ትልቅ አሳሳቢ ችግር አለ ብዬ ግን አልወስድም። ብዙ የክልል ማረሚያ ቤቶችንም ተዘዋውሬ አይቻለሁኝ። አብዛኛዎቹ ማረሚያ ቤቶች ታራሚዎች እንዳይቸገሩ ከማህበረሰቡም ከሃይማኖት አባትም ከትምህርት ተቋማትም እየለመኑም ጭምር የሚጎድል ነገር እያሟሉ እነዚህን በክስ ጊዜ የሚቆዩትንም በፍርድ ጊዜ የሚቆዩትንም ታራሚዎች እንደሚይዙ ግን ማንም ሄዶ ማየት ይችላል። ከዛ ባሻገር አሁንም እዚህ ያሉ ብዙ
ባለድርሻ አካላት አሉ። ከነሱ ጋር በጋራ እንሰራለን፣ ችግር የለብንም። በየጊዜው የሚያግዙን አካላት አንዱ ስትራቴጂያችን አጋር ማብዛት ነው። እንደ ማረሚያ ቤት አጋር ማብዛት ነው። በየጊዜው 3 ከነበሩ 4፣ 4 ከነበሩ 5፣ 5 ከነበሩ 6 እያደረግን ከሀገር ውስጥም ከውጭም ካሉ በጎ አድራጎት ድርጅቶች ጋርም እየተገናኘን እየተስማማን እዚህ አካባቢ ያሉ አያያዞች እንዲሻሻሉ ጥረት እያደረግን ነው። እንግዲህ የታራሚዎች አያያዝ በጾታቸው፣ በእድሜያቸው፣ በጤንነት ሁኔታቸው፣ በወንጀል ደረጃቸው ተከፋፍለው መያዝ እንዳለበት የፌዴራል ማረሚያ አዋጅም የክልሎች አዋጅም ያስቀምጣል። እነዚህን ለማድረግ ቅድም እንዳልኩት ድጋፍ ያስፈልጋል። ብዙ አጋሮች ያስፈልጉናል። አሁን አንዳንዶቹ ክልሎች ወጣቶቹን ለብቻ የራሳቸው መኖሪያ ሰርተው ለብቻ የማድረግ ጅምሮች አሉ። ፌዴራል ማረሚያ በተመሳሳይ ይሄንን ከጀስቲስ ፎርወርድ ጋር ተነጋግረን ወደ 200 የሚሆኑ ወጣቶችን ኢንኬዝ ከ18 ከዛ በታች ያሉ በዛ ካታጎሪ ያሉትን ከትልልቅ ሰዎች ለይተን ለማሰር ስራ እየሰራን ነው። ይሄ በቅርቡ ተጠናቆ እንትን የሚደረግ ይሆናል። ከዛ ባለፈ አሁንም ፖሊስ፣ አቃቤ ሕግ፣ ፍርድ ቤት፣ ማረሚያ ቤት ተቀራርቦ የመስራት ጉዳይ ግን ሊተኮርበት ይገባል። አንዳችን በአንዳችን ላይ ጣት ብንቀስር የምናመጣው ውጤት የለም። የማረሚያ ውድቀት የሀገር ውድቀት ነው። የፖሊስ ውድቀትም የሀገር ውድቀት ነው። ስለዚህ ይሄ እዚህ ላይ ያለው በትብብር የመስራት ጉዳይ ትኩረት ሊሰጠው ይገባል የሚል ሀሳብ ነው ያለኝ። እንግዲህ ሁላችሁም እዚህ ተገኝታችሁ ስለ ታራሚዎች ወይም ደግሞ በህግ ስለሚያዙ ሰዎች ሀሳብ ስለሰጣችሁ እናመሰግናለን። ሀሳብ መስጠት ብቻ ሳይሆን ወደ ማረሚያ ስትመጡ በተለይ ለህፃናት አንዳንድ ጣሳ ወተት፣ ለታራሚዎች የሚያነቡት አንዳንድ መጽሐፍ፣ የንጽህና መጠበቂያ እያዛችሁ ብትመጡ እዛ ያሉ ሰዎች አሉ የሚባሉ ችግሮች በመጠኑም ቢሆን ስለሚፈቱ እነዚህ ሰዎች የጋራ ወንድሞቻችን እህቶቻችን ናቸው። ነገ እዳቸውን ከፍለው ነፃ ሰዎች ሆነው ወጣው ይህን ማህበረሰብ ተቀላቅለው ለሀገራቸው የሚጠቅሙ ናቸው። ቅድም ሲገለጽ እንደነበረው ለመንግስት ግብር የሚከፍሉ ሰዎች አሉ። ማህበረሰብን የሚያገለግሉ የነበሩ ሰዎች አሉ። እንግዲህ ወንጀል ማህበራዊ ክስተት ነው። በሆነ አጋጣሚ እዛ ቦታ ተገኝተዋል። ነገ ደግሞ ትናንትና የነበሩ ጥሩ ሰዎች ስለሚሆኑ እዛ አካባቢ ያለው ፖሊስም አቃቤ ሕግም ፍርድ ቤትም እንዲሁ ማህበረሰቡም በተቀናጀ መንገድ ሰላማዊ የሆኑ ዜጎች እንዲኖሩ ሰብአዊ መብታቸው እንዲጠበቅ በጋራ እንድንሰራ ጥሪ ነው የማስተላልፈው። አመሰግናለሁ። የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል የኑስ ሙሉ ለሰጡን የማጠቃለያ ሀሳብ እናመሰግናለን። እንግዲህ ተመልካቾቻችን በተለይ የአፍሪካ ቅድመ እስር ቀንን ምክንያት በማድረግ በተለይም እንደ ሀገራችን ኢትዮጵያ ደግሞ የቀጠሮ እስረኞች ላይ ያሉ ችግሮች ምን ይመስላሉ? እየተሰሩ ያሉ ስራዎችስ እንዴት ያሉ ናቸው? በቀጣይስ ምን ምን መሰራት አለበት? በሚሉ ጉዳዮች ላይ ሀሳባችሁን ስለሰጣችሁን እናመሰግናለን። ተመልካቾቻችን እንግዲህ ፋና ሚዲያ ኮርፖሬሽን ከፌዴራል ማረሚያ ቤት ኮሚሽን ጋር በመተባበር በሁለት ተከታታይ ክፍል ወደ እናንተ ሲያደርስ የቆየው በተለይም ደግሞ የአፍሪካ የቅድመ ፍርድ እስር ቀንን ምክንያት በማድረግ በተለይ ደግሞ ችግሮቹን ለመቅረፍ ምን ስራዎች ሲሰሩ ቆዩ፣ በቀጣይስ ምን ስራዎች መተግበር አለባቸው የሚሉ ጉዳዮች ላይ የተለያዩ ባለድርሻ አካላትን ጋብዘን ወደ እናንተ ያደረስነው ፓናል ውይይት የተከታተላችሁትን ይመስል ነበር። ሳምንት በሌላ ፕሮግራም እስክንገናኝ በያላችሁበት መልካም ጊዜ፣ መልካም ቆይታ።